ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። በሁሉም ዘርፎች የህዝቡን ባለቤትነትና ሁለንተናዊ ተጠቃሚነት ይበልጥ በማረጋገጥ የተጀመሩ ውጤታማ ስራዎች ተጠናክረው ይቀጥላሉ ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የጽህፈት ቤቱ ኃላፊ አቶ አደንፋራ ገለጹ። የብልጽግና ፓርቲ 2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት መሪ እቅድ የውይይት መድረክ በአዲስ አበባ ተካሂዷል። የኢትዮጵያ ዜና አገልግሎትን ዘገባ ሙሉ ቀጠራ እንደሚከተለው ታቀርበዋለች። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደንፋራ በውይይቱ ላይ በሁሉም ክልሎች በሁሉም ዘርፎች የተሻሉ አፈጻጸሞችና እድገቶች ተመዝግበዋል ብለዋል። ከሀገሪቷ ከፍተኛ አቅምና ከህዝቡ ፍላጎት አኳያ አሁንም ብዙ መሰራት እንደሚጠብቅ በአጽንኦት ገልጸዋል። ህዝቡ በምርጫ ወቅት የሰጠውን ትልቅ እውቅና ያነሱት ምክትል ፕሬዝዳንቱ አሁን ላይ እንደ አገልግሎት አሰጣጥ፣ የስራ እድል ፈጠራና እንደ ኑሮ ውድነት ያሉትን አንገብጋቢ ጉዳዮች በቁርጠኝነት መመለስ እንደሚገባ ጠቅሰዋል። የስራ እድል ፈጠራ፣ የገበያ መረጋጋትና የኑሮ ውድነት ቅነሳ ከፍተኛ ትኩረት የተሰጣቸው ጉዳዮች በመሆኑ በሁሉም የአመራር ንቅናቄ መመራታቸውን ተናግረዋል። ይህም ከእቅድ አፈጻጸም በህዝብ የዕለት ተዕለት ኑሮ ላይ ተጨባጭ ውጤቶች እንዲመዘገቡ ማስቻላቸውን አመልክተዋል። በምርጫ ወቅት ህዝቡ የሰራናቸውን ስራዎች በሚገባ ሪኮግናይዝ አድርጎ እውቅና ሰጥቶ አመስግኖ ሲያበቃ ብልጽግና ፓርቲ በአሁኑ ወቅት በኢትዮጵያ ውስጥ በሚገባ የተደራጀ የተሻለ እሳቤዎች ያሉት እሳቤዎቹ በትክክል ተግባራዊ በሆኑበት ቦታዎች ሁሉ ውጤታማ የሆነ ፓርቲ መሆኑን በሚገባ እውቅና ሰጥቶ ሲያበቃ በቀጣይ ግን ርብርብ ልታደርጉባቸው ይገባል ብሎ ቆጥሮ ያነሳቸው ጉዳዮች አሉ። አንዱ ሰላም ነው። ሌላው ከአገልግሎት አሰጣጥ ጋር በተያያዘ ያለው ነው። አሁንም የስራ እድል ፈጠራና የኑሮ ውድነት ጉዳይ ደግሞ አንገብጋቢ መሆኑን አንስቷል። ከዚህ አኳያ በቀጣይም ትኩረት ሰጥቶ መስራት ይጠይቃል። ፓርቲው ስራዎችን በህዝብ ንቅናቄ በመምራት 7 ዋና ዋና ፋይዳዎችን ለማግኘት አስቦ እየሰራ መሆኑን ጠቅሰዋል። በዚህም ችግሮችን ለመፍታት በየደረጃው ግብረ ኃይል በማቋቋምና መሪዎችን ግንባር ቀደም በማድረግ እስከ ታችኛው መዋቅር ድረስ በባለቤትነት መምራት ይገባል ብለዋል። በሁሉም ዘርፍ የህዝቡን ባለቤትነትና የተደራጀ ተሳትፎ ማረጋገጥ እንደሚገባ ጠቁመው በተጨማሪ የአስተሳሰብ፣ የአደረጃጀት፣ የፋይናንስ፣ የግብአት ማነቆችና ህገወጥ ደላሎችን በመለየት ተጠያቂነትን ማረጋገጥ ይገባል ብለዋል። በመጨረሻም የንቅናቄ ስራዎችን በሂደት ቋሚና ተቋማዊ በሆነ አሰራር መተካት እንደሚገባ ነው የገለጹት። የመጀመሪያው ከዚህ እናገኛለን ብለን የጠበቅነው ፋይዳ ጉዳዩን የአመራር አጀንዳ ማድረግ ነው። የፓርቲ አደረጃጀቶችና አባላት ግንባር ቀደምትነት ይረጋገጣል ነው። ፓርቲም ገብቶበት በህዝብ ንቅናቄ እንምራ፣ በተቀናጀ አኳን እንምራ ስንል በዋናነት ጉዳዩ የፓርቲ አጀንዳ ይሆናል። የፓርቲ አደረጃጀቶች እና አባላትም ምን ድርሻ አለን ብለው ይጠይቃሉ። ተግባራትንና ባለድርሻ አካላትን ቅንጅት ማረጋገጥ ነው። የህዝቡን ባለቤትነትና የተደራጀ ተሳትፎ ማረጋገጥ ነው። በተጨባጭ መሬት ላይ ያለውን እውነታ ለማወቅ እና ስራውን በእውቀትና በእውነት ለመምራት የሚያስችል ሁኔታ ይፈጥርልናል። ማነቆችን መፍታት። እነዚህን ተግባራት በህዝብ ንቅናቄ ስንመራ አንዱ እናገኛለን ብለን የምናስበው ማነቆ መፍታት ነው። ስራው ስርዓታዊና ተቋማዊ በሆነ መልኩ የሚሰራበትን ሁኔታ እየፈጠር ነው። ያንን አቅም እየገነባን ነው ወይ የሚለውን እያየን መሄድ አለብን። የኑሮ ውድነትን ለማቃለልና ገበያን ለማረጋገጥ በማክሮ ኢኮኖሚ ከሚከናወኑ ስራዎች ጎን ለጎን እያንዳንዱ ቀበሌና ወረዳ የራሱን ተጨባጭ ሁኔታ በመጠቀም የምርት አቅርቦት ማሳደግ፣ የህገወጥ ደላሎችን መረብ መበጣጠስና ንግድን በስርዓት መምራት ይኖርበታል ብለዋል። በተጨማሪም ከውጭ ሀገር ስራ ስምሪት ጋር ተያይዞ የሚሰጡ ስልጠናዎችና የምዘና ሂደቶች ከዓለም አቀፍ ገበያ ፍላጎት ጋር እንዲጣጣሙ መደረግ ይገባልን ብለዋል። በሂደት ስራዎች ስርዓታዊና ተቋማዊ ሆነው እንዲሰሩ ለማድረግ ጥረት እናደርጋለን። በህዝብ ንቅናቄ መምራታችንን በቀጣይ ማጠናከርን እንቀጥላለን። በአጠቃላይ ይሄ ስራ እነዚህ ተግባራት በየደረጃው ትኩረት እንዲያገኙ ማድረግ ይኖርባቸዋል። በቁርጠኝነት ከመራ ነው
በማክሮ ኢኮኖሚ ደረጃ የሚሰሩትን ስራዎች የሚደግፍ ስራ ሰርተን ትርጉም ያለው ለውጥ ማምጣት እንችላለን። ስለዚህ በዛ ልክ ትኩረት ሰጥተን እንስራ የሚለውን ለማንሳት ነው። የአፍሪካን የጤና ስርዓት በራሳችን አቅም የምንገነባበት ጊዜ አሁን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካውያን የራሳቸውን የጤና ስርዓት በራሳቸው አቅም የመገንቢያ ጊዜው አሁን መሆኑን ገልጸዋል። ቆንጂት አየለ ዝርዝር አላት። ለ10 ዓመታት ከ70 በመቶ በላይ የሚሆነው የዓለም አቀፍ የጤና ልማት እርዳታ ከአንድ ወገን ይመጣ የነበረበት ዘመን ማብቃቱን የጠቆሙት ምክትል ጠቅላይ ሚኒስተሩ ይህ ሁኔታ ምንም እንኳን ለአህጉሪቱ ፈተና ቢሆንም በራስ አቅም የሚቆምና የጸና የጤና ስርዓት ለመገንባት ግን ትልቅ እድል ይዞ መምጣቱን አስረድተዋል። 70% of the international development assistance came from a single partner. ለ10 ዓመታት ከዓለም አቀፍ የልማት እርዳታ ውስጥ 70 በመቶ የሚሆነው ከለጋሾች የሚመጣ ነበር። ያ ዘመን ለአፍሪካ አብቅቷል። ውጤቱም ፈጣን ነው። በብዙ ሀገሮቻችን የውጭ አጋሮች አጠቃላይ የጤና ወጪን ከ1/5 በላይ ፋይናንስ አድርገዋል። ይህ ከባድ ፈተና ቢሆንም በተመሳሳይ ጊዜ ግን ትልቅ እድል ነው። አፍሪካውያን ሀገራት ቢያንስ 15 በመቶ የሀገር ውስጥ በጀታቸውን ለጤና ዘርፍ ለመመደብ የገቡትን የአቡጃ ቃል ኪዳንና የአፍሪካ ህብረት የ2030 ፍኖተ ካርታ ማሳካት እንዳለባቸው አጽንኦት በመስጠት ለዚህም በስኬታማነት የጠቀሷቸውን የኢትዮጵያን 4 ዋና ዋና ተሞክሮችን አቅርበዋል። በመጀመሪያ ደረጃ የጤና ፋይናንስ ወጪ ሳይሆን በዜጎች ምርታማነት ላይ የሚደረግ ኢንቨስትመንት መሆኑን በመግለጽ በአሁኑ ወቅት በኢትዮጵያ ከ2/3 በላይ የሚሆነው የጤና ወጪ በሀገር ውስጥ የመንግስትና የካፒታል ምንጮች እንደሚሸፈን አብራርተዋል። በሁለተኛ ደረጃ ዜጎችን ካልተጠበቀ የሕክምና ወጪ ለመጠበቅ የማህበረሰብ አቀፍ የጤና መድህን ከ67 ሚሊዮን በላይ ዜጎችን ተጠቃሚ በማድረግ የዜጎችን ቀጥታ የሕክምና ወጪ በ1/3 ያቀለለና የአገልግሎት አጠቃቀምን በከፍተኛ ደረጃ ያሳደገ ሞዴል መሆኑን አብራርተዋል። We must protect families from catastrophic health cost. ቤተሰቦችን ከከባድ የጤና ወጪዎች መጠበቅ አለብን። በ2011 ዓ.ም ኢትዮጵያ የማህበረሰብ አቀፍ የጤና መድህን አሰራርን ጀመረች። ዛሬ መርሃ ግብሩ በገጠርም ሆነ በከተማ አካባቢዎች 65 ሚሊዮን የሚጠጉ ሰዎችን ተደራሽ ያደርጋል። ውጤቶቹ በራሳቸው የሚናገሩ ናቸው። ከኪስ የሚወጣው ወጪ በ1/3 ቀንሷል። ተጠቃሚዎች ያልተመዘገቡትን ካሉበት ሁኔታ በ36 በመቶ ገደማ የውጭ የጤና አገልግሎቶችን የመጠቀም ዕድላቸው ሰፊ ነው። ይህ ተግባራዊ ሞዴል ሲሆን በመላው አፍሪካ ሊሰፋ እንደሚችል አምናለሁ። በሶስተኛ ደረጃ ጠንካራ የመሰረታዊ የጤና ጥበቃን በመገንባት በኩል ከ42,000 በላይ የጤና ኤክስቴንሽን ባለሙያዎችን በማሰማራት ኤችአይቪ ኤድስን ከህዝብ ጤና ስጋትነት የመቀነስ የእናትና የህፃናት ሞትን የመቀነስ እንዲሁም ተላላፊ ያልሆኑ እንደ ልብ፣ ስኳርና ካንሰር ያሉ በሽታዎችን ለመከላከል የተቀናጀ ስራ እየተሰራ እንደሚገኝም ገልጸዋል። የመጨረሻው ተሞክሮ የፋይናንስ ድጋፍ ያለ ጥሩ አስተዳደር ውጤት እንደማመጣ በመጠቆም ኢትዮጵያ በአንድ እቅድ፣ በአንድ በጀት፣ አንድ ሪፖርት መርህ በዲጂታል አሰራር የታገዘ የጤና ፋይናንስ አጠቃቀም ግልጽነትና ተጠያቂነት ማረጋገጧን አስረድተዋል። አፍሪካ የራሷን የጤና ስርዓት በራሷ አቅም ለመገንባት የሚያስችላት እውቀት፣ ተቋማትና ተሞክሮ ያላት መሆኑን ያረጋገጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ከአፍሪካ ህብረት እና ከአፍሪካ የበሽታዎች መከላከልና መቆጣጠሪያ ማዕከል ጋር አብራ ለመስራት ያላትን ሙሉ ቁርጠኝነት ገልጸዋል። የመረጃችን ምንጭ የኢትዮጵያ ዜና አገልግሎት ነው። የምክክር ሂደቱ የሚሳካው ተሳታፊዎች ስሜታቸውን ያለ ገደብ ሲገልጹ ነው ሲሉ ፕሮፌሰር መስፍን አርአያ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤውን ሂደት አስመልክቶ መግለጫ ሰጥቷል። ዝርዝሩ በሰይፉ ዳዊት ይቀርባል። 4,000 ተሳታፊዎች በንዑስ ቡድኖች ከ10 እስከ 50 አባላት ባለው ተከፋፍሎ ከፍተኛ መተማመን በታከለበት ሁኔታ በነጻነት እየተወያዩ ነው ያሉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በቀጣይ እነዚህ ቡድኖች ወደ 250 አባላት ስብስብ ከፍ ብለው ውይይታቸውን ይቀጥላሉ ብለዋል። እነኛ አስሮቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው።
ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። ኮሚሽነሩ ጨምሮም ተሳታፊዎቹ ያለምንም ፍርሃትና ገደብ ሐሳባቸውን እንዲገልጹ መደረጉንና በመድረኩ ለሚነሱ ማንኛውም ሐሳብ ሙሉ ኃላፊነትና ከለላ የሚሰጥ ሲሆን በየትኛውም የውጭ አካል ተጠያቂ እንደማይሆኑ ዋስትናም እንደሚሰጣቸው አንስተዋል። በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናክረው ሰዎች ያለ ገደብ ያለ ምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሐሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። በማህበራዊ ሚዲያ ለሚነሱ ያልተጣራ መረጃዎች ህብረተሰቡና ሚዲያዎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ኮሚሽነሩ በመግለጫቸው አሳስበዋል። በተለይ የጤና ቡድኖቻችን በጣም እየሰሩ ነው። ኤካ ኮተቤ ሆስፒታል፣ ዘውዲቱ ሆስፒታል፣ ጥቁር አንበሳ ሆስፒታል፣ ሌሎችም ቅዱስ ጴጥሮስ ሆስፒታል፣ ጳውሎስ ሆስፒታል ሁላቸውም አዲስ አበባ ውስጥ ያሉ የፌዴራልና የክልል ሆስፒታሎች በተጠንቀቅ ጥሩ አገልግሎት እየሰጡ ነው። የጸጥታና የደህንነት ተቋማት በጣም ጥሩ አገልግሎት እየሰጡ ነው ያሉት። የትራንስፖርቱም ዘርፍ እንደዚሁ በጣም ጥሩ አገልግሎት ላይ ነው ያለው። ስለዚህ እናንተም እያየዋችሁ ነው። ዋናው የእናንተ ተደራሽነት ወሳኝ ነው። እናንተ ስትባሉ ሜንስትሪም ሚዲያ አላችሁ፣ ማህበራዊ ሚዲያ አላችሁ፣ የኮሚኒቲ ሚዲያም አላችሁ፣ የፕሪንት ሚዲያም አላችሁ። ሁላችሁም ይህን ሂደት በትክክል እየተከታተላችሁ ለህዝቦቻችን ማቅረባችሁ በጣም ተገቢ ነው። በኦሮሚያና ሲዳማ ክልሎች መካከል የሚቀሰቀሱ ግጭቶችን በዘላቂነት ለመፍታት የጋራ ምክክር መድረክ ተካሄደ። በምስራቃዊ ሲዳማ ዞንና በምስራቃዊ ጉጂ ዞን በአንዳንድ የወረዳ ነዋሪዎች መካከል ጊዜን እየጠበቀ የሚቀሰቀስ ግጭትን ለመፍታት የሚመለከታቸው ባለድርሻ አካላት ውይይት እያካሄዱ ነው። ውይይቱን የመሩት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ደንጊሶና የኦሮሚያ ክልል አቻቸው ኮሚሽነር አራርሳ መርዳሳ የሲዳማና የኦሮሚያ ህዝብ በደም የተጋመደ ወንድም ህዝብ መሆኑን ገልጸዋል። በብዙ መልኩ የተጋመደና አንድ የሆነን ህዝብ ለመለያየት ሴራ የሚጠነስሱ አካላት ተለይተው እርምጃ ሊወሰድባቸው ይገባልም ብለዋል። በውይይቱ የሁለቱ ክልሎች የጸጥታ አካላት፣ የሀገር መከላከያ ሚኒስቴር አካላት፣ አባገዳዎች፣ የሃይማኖት አባቶችና የመንግስት የስራ ኃላፊዎች እየተሳተፉ ነው። ዘገባው የባልደረባችን አመልማል ንጉሴ ነው። ኢትዮጵያ ሀገራዊ ፋይዳ ባላቸው መሰረታዊ ጉዳዮች ላይ እየመከረች ትገኛለች። ዜጎችም ከዚህ ምክክር በኋላ ጥሩ ውጤት ይጠብቃሉ። ከሀገራዊ ምክክሩ ጋር ተያይዞ አንዳንድ ግለሰቦች ከሚያሰራጩት ሐሰተኛ መረጃዎችን መጠበቅ እንደሚገባም ተገልጿል። በዚህ ጉዳይ ላይ ለኤስቲቢሲ የሐዋሳ ከተማ ነዋሪዎች ሀሳባቸውን ሰጥተዋል። ዝርዝሩ እንደሚከተለው ይቀርባል። ኢትዮጵያ ሀገራዊ ፋይዳ ባላቸው መሰረታዊ ጉዳዮች ላይ ታሪካዊ ምክክር እያካሄደች ትገኛለች። በዚህ ላይ አስተያየታቸውን የሰጡን የሐዋሳ ከተማ ነዋሪዎችም ኢትዮጵያ በመመካከሯ ሁሉንም ችግሮቿን መፍታት እንደምትችል ብሎም ሀገሪቱን የሚገነባና የሚቀይር ለውጥ ከምክክሩ በኋላ እንደሚጠብቁ ነግረውናል። ያው ከዚህ ምክክር በኋላ የምንጠብቀው እንደ ሐዋሳ ወጣት እንደ ሐዋሳ ነዋሪ ያለው እየተካሄደ ያለው ነገር በሀገራችን ሐዋሳ ላይ በጣም ጥሩ ነገር እየተካሄደ ነው። በጣም እያየን ያለነው መልካምነት ጥሩ ነገር እያየን ነው። ይሄን ጥሩ ነገር ያው ከህዝቡ ጠብቁ ነው የምለው እኔ። ከኛ ወጣቶችም ያለውም ህዝብ ማህበረሰቡም ሀገራችን ላይ እየተካሄደ ካለው ነገር ሁሉ ነገር ያው እንጠብቅ ነው የምለው። በጣም መልካም ነገር ጥሩ ነገር እየተካሄደ ነው። ከዚህ ውይይት በኋላ እጅግ በጣም ከፍተኛ የሆነ ኢትዮጵያን የሚገነባ ኃይል ያለው ውሳኔ እንደሚተላለፍ ህዝቡ ምንም በጣም በጉጉት እየጠበቅኩ ነው ያለው። ይሄንን ሐሳብ የተወያዩበትን አድርሶ ህዝቡ በሚገባ ተሳትፎ የተሳተፉበት ለህዝቡ ታውቆ ያ ነገር ተግባራዊ የሚሆንበት ደረጃ እንዲደርስ ምኞት ስላለኝ
እንደው እዛ ምኞታችን ሆኖ እንዳይቀር እስከ ታች ስር ድረስ ምኞት አለኝና እኔ ከዚህ ምክክር አንደኛ ኢትዮጵያን አንድነት እንደሚያጎሉ ኢትዮጵያ ህብረተሰብ አንድ ሆኖ በአንድ ድምጽ በአንድ ሀሳብ እንደሚመጣ አስባል። እንግዲህ ከዚህ ምክክር በኋላ እንግዲህ ከመንግስት ብዙ ነገር እንጠብቃለን። አንድም ደግሞ መንግስትን ብቻ መጠበቅ ብቻ ሳይሆን ከህዝቡም ደግሞ ብዙ ነገር ይጠበቃል። አንደኛ ህዝቡ መደማመጥ አለበት። መንግስትም እንደገና ህዝቡም አንድ ላይ ሆኖ ነው ምክክር ጉባኤ ተካሂደው አይደል? ያን ምክክር ህዝቡ ደግሞ ተግባራዊ እንዲያደርግ መንግስት ደግሞ የሚፈልገውን ነገር መንግስት ብቻውን ምንም እንትን የሚለው ነገር የለም። ያለ ህዝብ ከህዝብ ጋር ሆኖ አንድ ላይ ጥሩ ነገር እንጠብቃለን። የተሻለ ነገር ለማምጣት መስማማትን፣ መነጋገርን፣ መመካከርን ባህላችን ብናረግ የተሻለ ነገር ይመጣል ብዬ አስባለሁ። ጥሩ ነው። ኢትዮጵያ እየመከረች ነው ያለው ብሎም የኛ ተሞክሮ ለአፍሪካም ጥሩ ተምሳሌት የሆነ እንዳለ ይገባኛል። ኢትዮጵያ አሁን እየመከረች ያለው ነገር በጣም ጥሩ ውጤት እያመጣም ነው። ጠቅላላ አሁን ደግሞ ወደ ሀገራችን መጥቶ ሙሉ ኢትዮጵያን ብሎም ወደ ሙሉ አፍሪካውንም ሰብስቦ እየመከረች ያለውን እያየውን ነው። ጥሩ ነው። ሀገራዊ ምክክሩ የመላው ኢትዮጵያ መሆኑን ያነሱት አስተያየት ሰጪዎቹም አንዳንድ ግለሰቦች ከሚያሰራጩት ሐሰተኛ መረጃ መጠበቅም እንደሚገባ ገልጸዋል። ማህበረሰቡ ይህንን ያለመቀበል ነው። እውነተኛ መረጃዎችን፣ እውነተኛ ሚዲያዎችን የመቀበል ግዴታ ይኖርበታል። አሁን ሐሰተኛ መረጃ ሰጪዎች ማዛባት ሁሉ ጊዜ ከክፉ መንፈሳቸው ከክፉ ሀሳባቸው ያለ ነው። ይሄንን ቀርቶ አዲስ ነገርም አሁን ከሰማነው ይበልጥ ሌላም ሊያወሩ ይችላሉ። ነገር ግን ጠብታ ያህል ይሄንን ጉባኤ የሚያዛባ ህዝቡ ውስጥ ጠብ ብሎ ህዝቡን አስተሳሰብ የሚቀይር የሚለውጥ ይሄንን ጉባኤ የወሰነውን ውሳኔ የሚያዛባ አቅም የሌለው ማዛባት የሚችሉት ነው። ከክፎች የሚወጣ ነው። በእርግጥ የሚሰጡት አስተያየት ጠቃሚ ከሆነ እኮ ለዚህ ጉባኤም ግብአት ሊሆን ይችላል አይደለም እንዴ? የማይጠቅመውና የሚጠቅመውን ህዝቡ ስላወቀ ምንም የሚያመጣው ፋይዳ አለ ብዬ አልገምትም። የሰውን ለማወዛገብ አላስፈላጊ ነገር ለማንሳት ያን እንጂ የሚያደርጉት ለህዝቡ ጠቅሞ አይደለም። አሁን ለዛ ለህዝቡ የሚጠቅም ነገር ስላይደለ ህዝቡ ደግሞ ቀጥታ የሆነን ሚዲያ ተከታትሎ መስማት መከታተል መልካም ነው። ሰው ሲሰራ የሆነ ሰንካላ ነገር ይዞ የሚቀርብ አይጠፋም። እንኳን እንዲህ ያለ ሰፊ ስራ በሚሰራበት ቀርቶ በግል በትንሹ አንድ ሰውም ሁለት ሰውም የሚሰራ ስራ ላይ መሰናክል ለመጣል ወይም ማደናቀፍ የሚፈልግ አካል ይኖራል። ግን የዛ አደናቃፊው ሳይሆን በኋላ በውጤቱ ላይ ነው የዚህ ምክክሩ ሀሳብ ውጤት የሚገለጸው። ሐምሌ 19 የሚከበረው የቅዱስ ገብርኤል ዓመታዊ በዓል በሰላም ተከብሮ እንዲጠናቀቅ ሁሉም ባለድርሻ አካላት የሚጠበቅባቸውን ኃላፊነት እንዲወጡ የሐዋሳ ከተማ አስተዳደር ፖሊስ መምሪያ ጥሪ ያቀረበ። ከኤስቢሲ ጋራ ቆይታ ያደረጉት የሐዋሳ ከተማ ፖሊስ አዛዥ ምክትል ኮሚሽነር መሳፍንት ሙልጌታ በዓሉን ለማክበር ወደ ከተማው የሚመጡ እንግዶችን ነዋሪው በእንግዳ ተቀባይነት ባህል ማስተናገድ ይገባል ብለዋል። ተሻለ ቱንሽ ያዘጋጀውን ዘገባ ማርያም ወይት በጻተ እንደሚከተለው ታቀርበዋለች። በየዓመቱ ሐምሌ 19 የቅዱስ ገብርኤል በዓል በሐዋሳ ከተማ በደማቅ ሁኔታ የሚከበር ሲሆን በርካታ እንግዶች በዓሉን ለመታደም ወደ ከተማዋ ይገባሉ። የበዓሉን አከባበር በማስመልከት ከሲዳማ ብሮድካስቲንግ ኮርፖሬሽን ጋር ቆይታ ያደረጉት የሐዋሳ ከተማ ፖሊስ አዛዥ ምክትል ኮሚሽነር መሳፍንት ሙሉጌታ በዓሉ በሰላም ተከብሮ እንዲጠናቀቅ የሁሉም ባለድርሻ አካላት ሚና ከፍተኛ መሆኑን ገልጸዋል። ሐምሌ 19 ለሚከበረው የገብርኤል በዓል መላው የእምነቱ ተከታዮች እንኳን አደረሳችሁ እያልኩ እንደ ሐዋሳ ከተማ ፖሊስ መምሪያ በቂ ዝግጅት አድርገን እንግዶቻችን ለመቀበል ዝግጅቱን ጨርሰን
እንግዶቻችን መግባት ጀምረዋል። ህዝባችንም በወጉ በባህሉ መሰረት ዳቡሹ በማለት ህብረተሰቡ የሚመጣውን እንግዳ በመልካም እንዲቀበል መልእክተን አስተላልፋለሁኝ። እንደ ጸጥታ ኃይል የተቀናጀ ከአጋዥ ኃይሎች ጋር በመቀናጀት ሰፊ ስራዎች እየሰራን የቆየ ነው። እንግዶቻችን በሚዝናኑበት ቦታ፣ በዓሉን የሚያከብሩበት ቦታ ተገቢውን ጥበቃ በማድረግ ከህብረተሰባችን ጋር ሆነን ተቀናጅተን ሰፊ ዝግጅት አድርገን ስራዎች እየሰራን ነው ያለ ነው። ኮሚሽነሩ አክለውም በዓሉን ለማክበር የሚመጡ እንግዶች ደህንነታቸውን ከመጠበቅ ባሻገር መልካም እንግዳ አቀባበል በማድረግና ንብረታቸውን በመጠበቅ እንዲሁም ተገቢውን የመንገድ መሪነት አገልግሎት መስጠት እንደሚገባም ጠቅሰዋል። በስርቆት በተለያዩ ሁኔታዎች የሚጠረጠሩ ግለሰቦችን የመምከር የመያዝ ስራዎቻችንን በሰፊው የሚጠረጠሩ ሰዎች ካሉ ህግ በሚፈቅደው መልኩ ኦሬዲ ተገቢውን ክትትልና እርምት እርምጃ እየወሰን ነው በአሁኑ ሰዓት ያለውና ስለዚህ ይሄ በዓል የሚመጡ እንግዶቻችን ከተማው ሰላማዊ ጸጥታው አስተማማኝ የሆነ ከተማችን ስለሆነ ሐዋሳ ከተማ የምትገቡበት ወቅት በየትኛውም ጊዜ መልካም የበዓል ጊዜ እንደሆነላችሁ እየተመኘው በዓሉ በስኬት እንድጠናቀቅ ሁላችንም የህብረተሰብ ክፍል ከጎናችን ሆናችሁ የጸጥታ ኃይሉ ጋር በመቀናጀት የሚመጡ እንግዶችን በአግባቡ ማስተናገድና መጠበቅ አለብን። ለዚህ በምንጠረጥርበት ጊዜ ምናልባት የተለየ ጸጥታ ስጋት አለ ብለን የምንጠረጥር ከሆነ 7416 ነፃ የስልክ መስመራችን ላይ ደውሎ ማሳወቅ ይቻላልና በእኛ በኩል ያለው በቂ ዝግጅት አድርገናል። እንግዶቻችን ዳቡሹ ብለን አቀባበል ለማድረግ ዝግጅታችን በሙሉ ጨርሰን ጸጥታ ኃይላችን ወደ ስራ ወደ ስምሪት የተገባንበት ለማሳወቅ ወዳለውኝ። የኢትዮጵያ የከተማ ግብርና ንቅናቄ በከተሞች በስፋት ተግባራዊ በመሆኑ የምግብ ዋስትናን እያረጋገጠ ይገኛል። እንደ ሀገር ተግባራዊ የተደረገው የከተማ ግብርና በሐዋሳ ከተማም እውን ሆኖ በርካቶች ከጓሯቸው እንዲመገቡና ገቢ እንዲያገኙ እያስቻለ ነው። ጽዮን ዮናስ በዝርዝር ተመልክተዋለች። ወይዘሮ አታለለሽ ተረፈ የ64 ዓመት እናት ናቸው። ወይዘሮ አታለለሽ ከ8 የቤተሰብ አባላት ጋር በሐዋሳ ከተማ ምስራቅ ክፍለ ከተማ ቴሶ ቀበሌ ውስጥ ይኖራሉ። አረንጓዴና ጤናማ አካባቢ እወዳለሁ የሚሉት ወይዘሮ አታለለሽ የተለያዩ አትክልቶችን በጓሯቸው በመትከል ለምግብ ፍጆታ የሚያወጡትን ወጪ በመቆጠብ የከተማ ግብርናን ተግባራዊ ማድረጋቸውን ይገልጻሉ። ከዚህ በፊት ቆስጣ፣ ሰላጣ፣ ቀይ ሽንኩርት፣ ድንች፣ ካሮት የተለያዩ አትክልቶች የተባሉ ሁሉ ተሞክረዋል። ቆይቻለሁ እንግዲህ በከተማ ግብርና እየሰራው ራሴን እያስተዳደርኩ ልጆቼም ከዚህ ቆስጣውንም ሰላጣውንም እንጠቀማለን። ከተረፈን ደግሞ እንሸጣለን። አሁን አንዳንድ ሰዎች ህመም ሲኖርባቸው ይመጣሉ። የሆድ ድርቀት ምናምን እያሉ በምሽት ራሱ ቆርጬ አካፍላለሁ ማለት ነው። የተለያዩ ነገሮችን ከምናደርግ ይልቅ የራሳችን የምንመገበው ነገር አንደኛ ስናየው ውስጣችን ደስተኛ ይሆናል። ደግሞ ምን ስንመገብ አንራብም፣ አንጠማም፣ ጥቅም አለ። ገብቶሻል? ይሄ ግቢው ትንሽ ነው ግን ብዙ ስራ ተሰርቶበታል። በተመሳሳይ በቤት ውስጥ በአነስተኛ ቦታ በአጭር ጊዜ የሚደርሱ የጓሮ አትክልቶችን መትከል የተለመደ ተግባር እየሆነ መጥቷል። ይህም አረንጓዴ አካባቢን ከመፍጠር አልፎ ጤናማ ምግብን በራስ ጓሮ ማግኘት የሚያስችል ነው። አፈር ያው ከግብርናም ሌላም ቦታ ከተገኘ በማዳበሪያ አድርጎ ኮምፖስት ከተገኘበት ይሄ ከቤት የሚወጡ የቲማቲም ምናምን ልጣጾችን እነሱን በማድረግ በኮምፖስት ተንከባክበን ማሳደግ እንችላለን ማለት ነው። እንደምታዩት ብዙ ነገር አለ። እኚህ ከስር ያሉት ጥቅል ጎመን ናቸው። ከላይ ሰላጣ፣ እዚህ ደግሞ ቆስጣ አለ። በዚህ በኩል ምች መድኃኒት፣ ኮሰረት፣ ወደዛ በኩል ካሮት አለ፣ ቃሪያ አለ። ይሄ ደግሞ ድጋፍ የተደረገልን አብዛኛው ከግብርና ነው። አፈር ይሰጡናል፣ ሲድ አለ የሚሰጡን።
እና እኛ ደግሞ በአሪፍ መልክ ኮምፖስት ያው ቤት ውስጥ ነው ዶሮች ስላለ ከዛ እየወሰድን ነው ኮምፖስት እንትን የምንለው እና ውሃ ይጠጣል በየቀኑ ማክሲመም 1 ወር ይፈጅበታል ለማድረግ እና ኦርጋኒክ ናቸው። በከተማ ውስጥ ያሉ ክፍት ቦታዎች እንዲሰሩና ለልማት እንዲውሉ መንግስት ያመጣውን እድል ተጠቅመው የተለያዩ የግብርና ስራዎችን በማከናወን የራሳቸውን ገቢ ማግኘት መቻላቸውንም በዘርፉ የተሰማሩ ግለሰቦች ይገልጻሉ። ያው የከተማ ግብርና አንደኛ የመንግስታችንም ፍላጎት ነው። ከዛ ጋር ተያይዞ የመጣ ነው። በከተማ ውስጥ ሰፊ ክፍት ቦታዎች እንዲሰሩና ወደ ልማት እንዲዞሩ የመንግስታችንን ፍላጎት ነው። ያለችዋን እድል ተጠቅሜ እዚች አካባቢ ላይ ወደ ከተማ ግብርና እንዲዞር አድርጌያለሁ። ትልቁ በከተማ ግብርና ላይ የውሃ እጥረት ነው ችግር የነበረው። እሱን ግን የምፈታበትን መንገድ ተጠቅሜ ግራውንድ ወተር በመቆፈር ሰፊ እርሻ አልምቻለሁ። እስካሁን ቲማቲም ተመርቶበታል፣ ጥቅል ጎመን ተመርቶበታል፣ ቃሪያ ተመርቷል፣ ሽንኩርት አምርተናል። በዚህ መሬት ላይ በአመት 2 ጊዜ እንጠቀምበታለን። ዝናብን አንጠብቅም፣ ግን በአመት 2 ጊዜ በተመጣጣኝ ዋጋ እያቀረብን እየሰራንበት ነው። የምግብ ዋስትናን ከማረጋገጥ አንጻር ያው ችግር የለብንም። ልጆችን ጥሩ ትምህርት ቤት ማስተማር ይቻላል። ያው አማርጠሽ ነው ሀዋሳ ኖረሽ መቼስ ከዛም ባለፈ አሁን መጓጓዣዎች ይኖራሉ። እሱንም ያለምንም ችግር ያው ሞተር አለችኝ ከዚህ ወደዚህ ስራ ከገባው በኋላ የገዛዋት። በከተማ ግብርና የስራ እድል የተፈጠረላቸው ግለሰቦችም ራሳቸውንና ቤተሰባቸውን የሚያስተዳድሩበትን ገቢ ማግኘት መቻላቸውን አጫውተውናል። ያው እንግዲህ እዚህ ማሳ ላይ ነው የምንሰራው። አብዛኛውን በግብርና ነው ኑሯችን። ምንኖረውም በዚሁ ነው። ያው እንደዚሁ አብዛኛውን ቲማቲም ነው የምሰራው በብዛት እና እንደዛ እያልኩ ነው የምኖረው። ቤተሰቦችንም ማስተዳድረው ለዛ ነው። አልባሳኦ ተጎዲኮሙ ከዚህ በፊት የራሴ ገቢ አልነበረኝም። አሁን ግን በዚህ እርሻ ላይ እየሰራው የራሴን ገቢ አግኝቻለሁ። ቤተሰቤንም አግዛለሁ። የሐዋሳ ከተማ አስተዳደር እርሻና ተፈጥሮ ዘርፍ ምክትል ኃላፊ አቶ አለሙ ንጉሴ በከተማ ውስጥ በሚገኙ ሁሉም ክፍለ ከተሞች የከተማ ግብርና ስራዎች በስፋት የተተገበሩ መሆናቸውን ገልጸውልናል። 1148 በጓሮ አትክልት ነው እቅዳችን የጀመርነው። ሁሉም ክፍት ቦታዎች ላይ በተቋማት ውስጥ ተቋማት ይህንን ከተማ ውስጥ ስንሰራ 16 ሄክታር ላይ 291 ተቋማት ተለይተው በግለሰቦችም ደረጃ እንዳያችሁት ማአት ስራዎች ናቸው የተሰራሉ። ተቋማዎችም ተነስተዋል። የሃይማኖት ተቋማት የመንግስት ተቋማትም በዛ ልክ ነው እየድናል ነውና ይህንን ስንሰራ በከተማ ላይ በኮታ ገጠም እንሄዳለን ማለት በመንደርና በብሎክ አይዘን እንሄዳለን ብለን ለይተናል። በሁሉም ክፍለ ከተማ ላይ ይሄንን እየጣርን ያለ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።